የእግዚአብሔር ቤተሰቦች የእመቤታችን የአስራት የቃል ኪዳን ልጆች ሁላችሁም በያላችሁበት ሰላም ለእናንተ ይሁን። ሰኞ ከቀኑ 9 ሰዓት ላይ የሚነበበው ግብረ ሕማም ነው። ትንቢተ ኢሳይያስ ምዕራፍ 40 ከቁጥር 11 ጀምረን ነው የምንመለከተው። ለአድማጮች እንዳይበዛ ከ3 ተከፍሎ ነው። ከተራ ቁጥር 1 እስከ 10 ያለውን ሰምተናል። አሁን ከ11 እስከ 23 ያለውን ነው የምናነበው። ከዚያም በኋላ ደግሞ ያለውን እንቀጥላለን። ትንቢተ ኢሳይያስ ምዕራፍ 40 ተራ ቁጥር 11 ነዋ እግዚአብሔር አምላክክሙ ይመጽእ ምስለ ኃይሉ፣ እነሆ ፈጣሪያችሁ እግዚአብሔር በዘሩባቤል አድሮ ይመጣል አለ። ዘሩባቤል ፋርስ ባቢሎን ተማርከው የወረዱ እስራኤልን በሰባ ዘመናቸው ወደ አገራቸው ያመጣ እርሱ ነውና፣ ወይኩነን በመዝራይቱ ዘሩባቤል በስልጣኑ ይፈርዳል አለ። ወነዋ እስቴቱ ምስሌሁ የምግባሩ ዋጋ ሚጠት የሃይማኖቱ ዋጋ መንግሥት ከእሱ ጋር ነው አለ። ይህም ዘሩባቤል የጌታችን የኢየሱስ ክርስቶስ ምሳሌ ነው። ወምግባሩ ቅድመ ገጹ በዘሩባቤል በፊቱ ትምህርተ መንግሥት አለ አለ። ሰንደቅ ይተከላል፣ ዓላማ ይዘረጋል፣ ሳንቲ ዛጉፍ መለከት ይነፋል፣ ድብ አንበሳ በፊቱ ይሳባል አለ። ነጋሪት ይመታል። ወበልወን ለአህጉረ ይሁዳ የምእመናንን ወገኖችን ጌታ መላእክትን አስከትሎ ይመጣል በሏቸው። ምእመናንን ወገኖችን እስራኤል ጌታ እግዚአብሔር መላእክትን አስከትሎ ይመጣል በሏቸው አለ። ታምራት ከማድረግ ጋር ይመጣል በሏቸው አለ። ይሄውም አልቀረ፣ ጌታችን አምላካችን ኢየሱስ ክርስቶስ ወደዚህ ዓለም ሲመጣ ከተአምራት ጋር ተገልጧል። ተአምራቱም ያለ ዘራ ብእሲ ከድንግል ማርያም ማኅፀን ተጸንሶ መወለዱ ነው። እንደገናም በዚህ ዓለም እየተመላለሰ ወንጌልን ሲያስተምር ከተጠመቀ በኋላ ውሃውን ወደ ወይን መለወጡ፣ ሙት ማንሳቱ፣ እውር ማብራቱ፣ ድውይ መፈወሱ፣ ጎባጣውን መሰርተሩ፣ በልሙጥ ግንባር ላይ ዓይን ማብራቱ ነው። በባህር ላይ መሄዱ ነው። አጋንንትን ከሰው ልጆች ማስወጣቱ ነው። ትንሹን ነገር አበርክቶ ብዙዎችን ማጥገቡ ነው። ወይኩነን በመዝራይቱ በስልጣኑ ታድገ ለከ ኃጢአትከ ታድገ ለኪ ኃጢአትኪ ፈቀድኩ ንጻ ተንስ ንሳ አራተከ እያለ ይፈርዳል አለ። ይኸውም የ38 ዓመት በሽተኛ መጻጉዕን ልትድን ትፈልጋለህን ሲለው፣ አዎ ጌታ ሆይ የሚረዳኝ የለም እንጂ መዳነት እፈልጋለሁ ሲለው፣ ዳን ተነስና 38 ዓመት የተኛህባትን አልጋ ተሸክመ ወደ ቤትህ ሂድ አለው ይላል። ይህንን የዮሐንስ ወንጌል ምዕራፍ 5 ላይ ያለውን መመልከት ነው። አንቺ ሴት ከእንግዲህ ኃጢአትሽ ተሰርዮልሻልና ወደ ኃጢአት እንዳትመለሺ ሂጂ ያላትም እርሱ ነው። ወነዋ እሴቱ ምስሌሁ የሥጋው የደሙ ዋጋ አዳም ከእሱ ጋር አለ። ለጻድቃን የሚሰጠው ክብር ገንዘቡ ነው አለ። ወምግባሩ ቅድመ ገጹ 33 ዓመት በፊቱ ተአምራት ይደረጋል። ሙት ይነሳል፣ ድውይ ይፈወሳል፣ ለምጽ ይነጻል። 3 ዓመት ከ3 ወር አስቀድሞ 30 ዘመን በፊቱ ተአምራት ይደረጋል አለ። በአካለ ነፍስ ሲኦል ወርዶ ነፍሳትን ከማውጣቱ አስቀድሞ በእግረ መስቀል ተአምራት ይደረጋል አለ። ከ500 የሚበዙ ከ600 የሚያንሱ ሙታን ተነስተዋልና ጌታችን ኢየሱስ ክርስቶስ በቀራንዮ በተሰቀለበት ወራት መቃብራት ተከፍተዋል።
ድንጋዮች ተፈረካክሰዋል። ሰማይ ፀሐይ ብርሃኗን ከልክላለች። ጨረቃ ደም ሆነዋል። ከዋክብትም ረግፈዋል። ሙታንም ተነስተዋል። ሙታንም ከመቃብር ተነስተው ወደ ከተማ ገብተዋል። ተራ ቁጥር 12 ወያስተጋብ አባግሁ በመዝራይቱ ዘሩባቤል እስራኤልን በስልጣኑ ይሰበስባቸዋል አለ። ይህም አስቀድሞ ምሳሌው ዘሩባቤል የሆነለት ጌታችን አምላካችን ኢየሱስ ክርስቶስ ነው። ጌታ ምእመናንን በስልጣኑ ይሰበስባቸዋል። ወያስተፍየስሖን ለጽኑሳን 70 ዘመን የተቸገሩ እስራኤልን ዘሩባቤል ብዕለ አሕዛብን ዘርፎ ደስ ያሰኛቸዋል አለ። 5500 ዘመን ከልጅነት ከክብር የተቸገሩ ምእመናንን ጌታ ልጅነትን ክብርን ሰጥቶ ደስ ያሰኛቸዋል አለ። ከጨለማ ወደ ብርሃን ይመልሳቸዋል። ከሞትም ወደ ሕይወት ያሻግራቸዋል። ከዲያብሎስም ባርነት ነፃ ያወጣቸዋል አለ። ተራ ቁጥር 13 መኑ ዘሰፈሮ ለማይ በህብኑ ዘለፋ ጣዖት ነው። ውሃውን በህብኑ የሰፈረው ማን ነው? እኔ ነኝ ወይስ ጣዖት ይላል እግዚአብሔር። ወለ ሰማይኒ በስድሩ ሰማይንስ በስንዝሩ የሰፈረው ማን ነው? እኔ ነኝን ወይስ ጣዖት ነው ይላል። ወዘአሃዛ ለኩላ ምድር ዓለምን እንደ ጥና እንደ እንቁላል በመሃል እጁ የያዛት ማን ነው? እኔ ነኝ ወይስ ጣዖት ይላል እግዚአብሔር። እንግዲህ ዓለምን ፈጥሮ በመሃል እጁ የያዘውን የባሕርን ልኩን ወሰኑን ሁሉ የሚያውቀውን አምላካችሁን እግዚአብሔርን ከቶ ለምን አታስቡትም? አለ። ተራ ቁጥር 14 መኑ አቀሞ ለአድባር በመዳለው ተራሮችን መጥኖ የፈጠራቸው ማን ነው? አለ። ወላውግርኒ በመድሎት ኮረብታዎችንስ መጥኖ የፈጠራቸው ማን ነው? እኔ አይደለሁኝምን ወይስ ሰይጣን? አላቸው። ተራ ቁጥር 15 መኑ አእመረ ህሊናሁ ለእግዚአብሔር እግዚአብሔር ይህንን ዓለም ልፍጠር ብሎ ያሰበውን ሐሳቡን ማን አወቀ? ከማንስ ጋር ተማከረ? ማንስ አማከረው? አለ። እኔ ራሴ አይደለሁኝምን? አለ። ሰው ልሁን ሥጋ ልልበስ ብሎ ያሰበውን ሐሳብስ ማን አወቀ? ከማንስ ጋር ተማከረ? ማን ነውስ ይህንን ምክር ያማከረው? አለ። ሰው ለመሆን ሥጋ ለብሶ ለመገለጥስ ያሰብኩት የወደድኩት ፈቃደኛ የሆንኩትስ እኔ ራሴ አይደለሁምን? አለ። ወመኑ መማክርሁ ዘአምከሮ ይህን ዓለም ፍጠር ብሎ የመከረው ማን ነው? አለ። ሰው ሁን ሥጋ ልበስ ብሎ የመከረውስ ማን ነው? አለ። እርሱ ራሱ አይደለምን? አለ። እስመ በፈቃዱ ወበስምረታሁ ወመንፈስ ቅዱስ መጻ ወአድኀነነ ብሎ እንደተነገረው በራሱ ፈቃድ በአባቱ ፈቃድ በመንፈስ ቅዱስ ፈቃድ ወደዚህ ዓለም መጥቶ ያዳነን እሱ አይደለምን? አለ። ተራ ቁጥር 16 ወምስለ መኑ ተማከረ ይህን ዓለም ልፍጠር ያለ እሱ አይደለምን? ሰው ልሁን ሥጋ ልልበስ ብሎ ከማን ጋር ተማከረ? አለ። ወአምከሮ ይህን ዓለም ፍጠር ሰውን ሥጋም ልበስ ብሎ ማን መከረው? ይህንን ሐሳብ ማን አማከረው? አለ። ወመኑ አርአዮ ፍትሐ ይህን ዓለም የሚፈርድበትን አምሳል መርገም ማን አሳየው? ድህነት ዓለም በካሳ ይሁን ብሎ የፈረደውን ማን ገለጠለት? ማን አማከረው? አለ። ወፍኖተ ጥበብኒ መኑ አርአዮ ለእመ በላይክሙ እምንትኩ እፀሞ እፀ ሞተ ትመውቱ ያለውንስ ማን ገለጠለት? ዲያብሎስን ሊያወጣ በዲያብሎስ ስፍራ አዳምን ሲያገባ ፍርድን ይህን ፍርድ ማን ገለጠለት? ማንስ ይህን ፍርድ ያማከረው? አለ። ተራ ቁጥር 17 ኩሎሙ አሕዛብ ከመ ነጥበ ማህየብ እሙንቱ ሰዎች ሁሉ በአብሻት የውሃ መቅጃ ላይ እንደወደቀ ጠብታ ናቸው አለ። በዚህ ዓለም ያሉ የሰው ልጆች ሁሉ እንደ ውሃ ጠብታ ናቸው አለ። ወከመ እንተ ታታገብ አይነ መዳሉ እሙንቱ የሚዛኑ ልብልቢት እንደምትመልስ እንደ ሰናፍጭ ቅንጣት ናቸው አለ።
ወከመ ወኢምንት እሙንቱ እንደ ኢምንት ናቸው አለ። ተራ ቁጥር 18 ወኢያእክል ሊባኖስ ለአንድዶ እንደ አምላክነቱ የደጋው እንጨት ማገዶ ሊሆን አይበቃም ነበር አለ። ወኩሉ እንስሳ ለአቃሪዎስ ለሰዊ ሲል ነው። እንስሳት ሁሉ መሥዋዕት ሊሆኑ አይበቁም ነበር አለ። ተራ ቁጥር 19 ወኩሎሙ አሕዛብ ከመ ዘኢሃለው አሕዛብ ሁሉ ሳሉ እንደሌሉ ናቸው። ካሉ ከሌሉ አይቆጠሩም፣ እንዳሉም እንደሌሉም አይቆጠሩም አለ። ወከመ ወኢምንት ይመስሉ እንደ ኢምንት ናቸው። ተራ ቁጥር 20 በመኑ ታስተማስልዎ ለእግዚአብሔር እንዲህ የሚሆን እግዚአብሔርን ከቶ በማን ትመስሉታላችሁ አለ። ወበአምሳለ መኑ ታስተአርይዎ ከማንስ ጋር ትመስሉታላችሁ? ከመሰለውስ ምስል ጋር ታስተካክሉታላችሁን አለ። ከመሰለው ምስል ጋር ታስተካክሉታላችሁ። ተራ ቁጥር 21 በምስልኑ ዘገብሮ ጸራቢ እንጨት ጠራቢ በሠራው ምስል ነውን አለ። ወሚመ በወርቅኑ ዘሰበኮ ነሃቢ ወይስ ጃን ሸላሚ መትቶ በቀጥቅጦ በሠራው በወርቅ ትመስሉታላችሁን አለ። እግዚአብሔርን በምን ትመስሉታላችሁ? እግዚአብሔር የሚመሰልበት ነገር የለምና። ወዘቀፈሎ በወርቅ ወገሮ ወመሰሎ አንጥረኛ ወርቅ ለብጦ መስሎ በሠራው ምስል ትመስሉታላችሁን አለ። ተራ ቁጥር 22 እስመ ዕፀ ዘይነቅዝ የሐሪ ሎቱ ጠራቢ እንጨት ጠራቢ የማይነቅዝ እንጨትን ይመርጣልና ማለት ጣዖት የሚሠራ ሰው የማይነቅዘውን እንጨት ይመርጣልና። ወበጥበቡ ያሐስስ ዘከመ ያቀውም ምስሎ ከመ ያንቀልቅል ከልቡ ባነቃው ሐሳብ ከልቡ ባነቃውም ጥበብ እንዳይነዋወጥ አድርጎ ምስሉን የሚያቆምበትን ነገር ይፈልጋልና። ተራ ቁጥር 23 ወኢየአምር ወኢይሰምዕ እንዲሁ አድርጎ የሠራው ሰው አያውቅም አይሰማም። ጣዖቱ አያውቅም አይሰማም አለ። ጣዖቱ እንደማይሰማ እንደማያውቅ እያወቀ የሚሠራው ሰው ራሱ ከጣዖቱ ያልተሻለ ሰው ነው አለ። ወኢይነግረክሙ ዘትካት በቀዳሚ ገብረ እግዚአብሔር ሰማየ ወምድረ ያለውን አይነግራቸውምና ያ በእጃቸው የሠሩት ጣዖት ሰማይና ምድር እንደተፈጠሩ አይነግርምና አይናገርምና አለ። ያለፈውን ዘመን የሚመጣውንም ዘመን አይነግራቸውምና አለ። ያንን እስትንፋስ የሌለውን ጣዖት ሰርተው የሚያመልኩ ከጣዖቱ የማይሻሉ ግዑዛን ናቸው አለ። ወኢየአምር መሰረተ ምድርን አያውቅም። ከታች ነፋስ፣ ቀጥሎ እሳት፣ ቀጥሎ ውሃ፣ ቀጥሎ መሬት እንዳለ ይህን አያውቅም አለ። ዘያጸን አጽናፈ ምድርን ያጸናበትን አያውቅም። አንድም አጽናፈ ምድርን ያጸና እርሱ እግዚአብሔር ነውና እሱ እግዚአብሔር ከታች አሁን እንደተነገረው ከሁሉ በታች እሳት እንዳለ ከሁሉ በታች ነፋስ እንዳለ ከነፋስ በላይ እሳት እንዳለ ከእሳት በላይ ውሃ እንዳለ ከውሃ በላይ መሬት እንዳለች ይህንን አያውቅላቸውም። በእጃቸው የሠሩት ጣዖት ይህን አውቆ አይነግራቸውም አለ። ይህንን አውቆ የሠራ ይህንን የሚነግርን እግዚአብሔርን አያሰቡትም አለ። ኢሳይያስ ምዕራፍ 40 ተራ ቁጥር 11 እስከ 23 ያለው እዚህ ላይ ተፈጸመ። ከተራ ቁጥር 24 ያለውን እንቀጥላለን። ግን አድማጮች ስታደምጡ ምዕራፉ 1 ነው። ለአድማጮች እንዳይበዛ ተከፍሎ ነው እንጂ ምዕራፉ 1 ስለሆነ በተከታታይ ስታደምጡት ምስጢሩ